ፊልሙ ሲጀምር መልከ መልካሟ ትሬሲን እንተዋወቃለን። ከአያቷ ማጊ ጋር ምሳ እየበሉ ነው። የትሬሲ ቤተሰቦች ከዓመታት በፊት በመኪና አደጋ አልፈዋል። ከዚያ በኋላ ትሬሲ ከማጊ ጋር ነው የምትኖረው። ማጊ ለትሬሲ እንደ እናት ነች። ሁልጊዜም እሷ ከመሞቷ በፊት አግብታ ማየት ምኞቷ እንደሆነ ትነግራታለች። በመጀመሪያ ትሬሲ ጥያቄዋን አልተቀበለችም። ነገር ግን የማጊ ህመም ሲነሳ በድንጋጤ ለመዋሸት ተገዳ ትሬሲ እጮኛ እንዳላት ትናገራለች። ከምሳ በኋላ ትሬሲ ማጊን ከረዳቷ አለን ጋር ታገናኛታለች። ማጊ በደስታ የልጇን እጮኛ በተሻለ ፍጥነት ማግኘትና መተዋወቅ እንደምትፈልግ ትነግራታለች። ማጊ ከዚህ ቀደም የፍቅር ታሪኮችን ጸሐፊ ነበረች። አሁን ደግሞ ትሬሲ የምትመራው ማተሚያ ቤት አላት። ትሬሲ በስራ ቦታ ሼል የተባለች የቅርብ ጓደኛ አለቻት። ለሷም አያቷን እንደዋሸቻት ትነግራታለች። የሆነ ነገር ማድረግ ስላለባት ትሬሲ ኦንላይን የሚከራይ እጮኛ መፈለግ ትጀምራለች። በፍለጓ ላይም ሮብ የተባለ ሰው ታገኛለች። ድርጅቱም ሬንታል ግሩም የተባለ ነው። ትሬሲ ባለችበት ሁኔታ ውስጥ ያሉ ሴቶችን የሚረዳ ድርጅት ነው። ውሸታቸው ታማኝነት እንዲያገኝ ትሬሲ የሮብን የአባት ስምና ሙያውን ትቀይራለች። ከዚያም ትሬሲ አያቷ ያለችበትን የጤና ችግር ለሮብ ታስረዳዋለች። ለሚቀጥሉት ጥቂት ሳምንታት ብቻ ነው ከሷ ጋር የሚቆየው። ሮብ ማጊ የእናቱ ተወዳጅ ጸሐፊ እንደነበረች ሲረዳ ይበልጥ ለመርዳት ይነሳሳል። በሌላ በኩል የትሬሲ የስራ ባልደረባ የሆነው ቶድ ለሷ ስሜቶች አሉት። አብረው እንዲወጡ ይፈልጋል። ትሬሲ ግን ምንም ፍላጎት የላትም። የሷን ትኩረት መሳብ አላቆምም። በቀጣዩ ቀን ትሬሲ እና ሮብ በታቀደው መሰረት ወደ ማጊ ቤት ይሄዳሉ። በድንገት ሮብ እናቱ ተወደው የነበረውን ጽሑፍ ይመለከታል። ይህንን ማወቁ በቀላሉ እንዲግባቡ ይረዳቸዋል። በንግግራቸው ላይ ሮብ ሕፃን እያለ እናቱ እንዳረፈችና ሁሌም ሆቴል በማስተዳደር ጊዜ ያጣው አባቱ እንዳሳደገው ይነግራቸዋል። ከትሬሲ ጋር በበረዶ መንሸራተቻ ላይ ነው የተገናኙት። ይህ የተፈጠረ የውሸት ታሪካቸው ነው። ይህን ለማጊ ይነግራታል። በዚያ ቅጽበት ሮብ በጋለ ስሜት ከልክ በላይ የፍቅር ቃላቶችን እየፈጠረ በደስታ ያወራል። ትሬሲ ይህንን ስታይ ወደ ኋላ ወስዳው የተጋነኑ የፍቅር ታሪኮችን ማዘጋጀት እንደማያስፈልገው ትነግረዋለች። በቃ የእጮኛ ተግባር ብቻ ነው መፈጸም ያለበት። ከዚያ ወደ ማጊ ተመልሰው ይሰናበቷታል። በቀጣዩ ቀን ቢሮ ስትገባ ትሬሲ ትደነግጣለች። አያቷ ለሰራተኞቿ በሙሉ ትሬሲ ልታገባ እንደሆነ ነገራቸዋለች። በዛ ላይ ማጊ ድግስ ደግሳ ሁሉንም የሥራ ባልደረቦቿን እንደጠራች ትሰማለች። በዜናው የተናደደችው ትሬሲ የውሸት እጮኛ እንደቀጠረች ለሼሊ ትነግራታለች። አያቷን ደስተኛ ለማድረግ ብላ ነው። ያን ቀን ከሰዓት ትሬሲ እና ሮብ ስለ ቀጣዩ የቀለበት ድግስ ይወያያሉ። ለድግሱ የከተማውን ቆንጆ ሆቴል ትሬሲ መርጣለች። ግን ሮብ ሆቴል ውስጥ ይሰራ ስለነበረ ምናልባት የሚያስታውሰው ሰው ስለሚኖር ቦታውን እንድትቀይር ይጠይቃታል። በዚያ ምሽት ሮብ ወደ ትሬሲ ቤት ሄዶ አብሮ ከመሄዳቸው በፊት ጓደኛው እንዳበደረው ተናግሮ ቀለበት አውጥቶ ያደርግላታል። በሆቴሉ ሲደርሱ ማጊ በር ላይ እየጠበቀቻቸው ነበረ። ከደስታ ጋር ወደ ውስጥ እንዲገቡ ትጋብዛቸዋለች። በሆቴሉ ለተሰበሰቡት በሙሉ የትሬሲን እጮኛ ታስተዋውቃለች። አያቷ ቀለበቷን ስትመለከት እንዴት ውብ እንደሆነ መግለጽ ትጀምራለች። ትንሽ ቆይቶ ቶድ ወደ እነሱ ይቀርባል። ቶድ በግልጽ በትሬሲ ማግባት ተናዷል። ስለዚህ ሮድን ስለ ስራውና ስለ ህይወቱ ይጠይቀዋል። ስለሚሰራበት ድርጅት በጥልቅ ይጠይቀዋል። በቶድ ምርመራ እንዳይያዝ የተጠነቀቀው ሮድ ርዕሱን ወደ ቀድሞ ህይወቱ ያዞረዋል። እናቱ እንዴት እንደሞተች፣ አባቱ ከአስተናጋጅነት ተነስቶ እንዴት የራሱን ሆቴል እንደከፈተ ይነግራቸዋል። ፓርቲው አልቆ ሁሉም ለመሄድ ተዘጋጅተዋል። ማጊ በድንገት ስለ ሰርጉ ነገ ማቀድ ስለሚጀምሩ እንዲገናኙ ትጠይቃለች። ትሬሲ ፍቃደኛ አልነበረችም። ነገር ግን አያቷ ፊት ላይ ቅሬታ ስትመለከት ከሮብ ጋር ማጊን ለማግኘት ፍቃደኛ ትሆናለች። በቀጣዩ ቀን ሮብ ከታቀደው ሰዓት ቀደም ብሎ በመሄድ ማጊን ከማግኘታቸው በፊት ልምምድ ማድረግ እንዳለባቸው ይጠይቃታል። አብረው ወክ ማድረግ ይጀምራሉ። ሮብ ስለ ስራውና ስላደረጋቸው የማስታወቂያ ቀረጻዎች ይነግራታል። ንግግራቸውን ቀጥሎ ሮብ ትሬሲን ስለ ግል ህይወቷ ይጠይቃታል። ማስረዳት ትጀምራለች። ሁለቱንም ቤተሰቦቿን ካጣች በኋላ መናደድና ህይወትን መጥላት ጀምራ ነበር። ከጊዜያት በኋላ ግን በአያቷ እርዳታ ማገገምና መኖር እንደጀመረች ትነግረዋለች። ይህንን ከሰማ በኋላ ሮብ ስሜቷን ሙሉ በሙሉ እንደሚረዳ ይነግራታል። እሱም በ9 ዓመቱ ነው እናቱን ያጣው። አብሮ ጊዜ ካሳለፉ በኋላ ሮብ እና ትሬሲ አያቷ ወደ መረጠችው የሰርግ አዳራሽ ሄደው የሚያስጎበኛቸው ሰው ያገኛሉ። ትንሽ ቆይተው ማጊና አለን በዛ ይደርሳሉ።
የቦታውን ሁኔታ ለሰርጉ የሚሆን ከሆነ መጎብኘት ይጀምራሉ። የአዳራሹን የውጭ መናፈሻ ሲመለከቱ ማጊ የሙሽራ ቦታው ላይ ቆሞ ፎቶ ታነሳቸዋለች። በዚያው ቅስፈት ሁለት ሴቶች ሮብ ከዚህ በፊት መካኒክ ሆኖ የሰራበት ተከታታይ ቴሌቪዥን ድራማ ላይ ያስታውሱታል። ወደ ቤት ሲመለሱ ሮብ በድንገት ተንከባካቢ ይሆናል። በሱ ፊት የተለጠፈ ማስታወቂያ ነበር። ትሬሲ ፖስተሩን እንዳስተዋለችው ፈጠን ብላ አለንን እንዳያየው ትኩረቱን መበተን ትጀምራለች። በቀጣዩ ቀን ትሬሲ ስለ ሮብ መረጃዎችን መሰብሰብ ትጀምራለች። ያወራላቸው ነገር የእውነት ህይወቱን እንደሆነ ስትረዳ እረፍት ይሰማታል። ሼሊ ሁኔታዋን ስትመለከት ለሮብ ስሜቶች እያዳበረች መሆኑን መጠርጠር ትጀምራለች። ቢሆንም ትሬሲ ስለ ስሜቷ እርግጠኛ አይደለችም። የተረዳችውም ግንኙነታቸው ከማስመሰል የዘለለ እንዳልሆነ ነው። ከጥቂት ሰዓታት በኋላ ሮብ ወደ ትሬሲ ቢሮ ይመጣል። ከዚያም ምሳ እንዲወጡ ይጠይቃታል። ምሳ እየበሉ ሮብ ለአንድ ኤጀንሲ ተከታታይ ፊልም እንዲተውን ጥያቄ እንደቀረበለት ይገልጻል። ፊልሙ ሌላ ከተማ ስለሆነ የሚቀረጸው መልስ እንዳልሰጣቸው ይነግራታል። ትሬሲ ወደ ቢሮ ስትመለስ ሼሊ በደስታ ስለ ሮብ አባት ያገኘችውን ታጋራታለች። የሮብ አባት አርተር ቅንጡ ሆቴል በተለያዩ ከተሞች እንዳለው ታሳያታለች። ስለዚህ ሮብ የራሱ ግዛት ሊኖረው የሚችል ባለሀብት ነው። ሮብ የፊልሙን ስክሪፕት እንድታነበው ወደ ቢሮ ይዞላት ይመጣል። ትሬስ ለምን የአባቱን ሀብት እንደደበቃት ትጠይቀዋለች። ሮብ በአባቱ ሀብት መንደላቀቅም ወይንም መውረስ አይፈልግም። ይልቁንም የራሱን ህይወት በራሱ ጉልበት መገንባት እንደሚበልጥበት ይነግራታል። በማግስቱ ማጊ ወደ ትሬሲ ቢሮ ትልቅ ነገር ልታሳውቃት ትመጣለች። የሰርጉን መናፈሻ እንደከፈለችና ከወዲሁ ለሰርጉ ከሮብ ጋር ልምምድ እንዲያደርጉ ትነግራታለች። ማጊ ሳታማክራቸው ይህንን በመወሰኗ ጥፋተኝነት ተሰምቷታል። ግን ትሬሲ አያቷን ደስተኛ ሆና ማየት ትፈልጋለች። ስለዚህ ዝግጅቱን ለማድረግ ትስማማለች። ቢሆንም ትሬሲ ለማጊ ብላ ነው ሁሉንም የምታደርገው። ነገሩን ስታስበው ግን የእውነት ከሮብ ፍቅር ይዟታል። ሮብ እና ትሬሲ ለሰርጉ ሲለማመዱ ሰርጉ ቅዳሜ እንዲሆን መወሰኗን ትነግረዋለች። እሱም ዜና አለው። ከዚህ ቀደም ለተከታታይ ፊልም የመረጡት ኤጀንሲዎች የጠሩት በተመሳሳይ ቀን እንደሆነ ይነግራታል። በሁኔታው ግራ ተጋብተዋል። በመጨረሻም ግን ሮብ ትሬሲን አስቀድሟል። ሮብ ኤጀንሲዎቹን ቀጠሮ እንዲያራዝሙት ሊያደርጋቸው አስቧል። በዚያ ምሽት ሮብ አባቱን አርተርን ለማግኘት ወደ ሬስቶራንቱ ይሄዳል። ሮብ በአባቱ ሀብት መኖርንና ሀብቱን መውረስ ስላልፈለገ የራሱን ህይወትና ሀብት ለመገንባት ከአባቱ ከተለየ 3 ዓመት ሆኖታል። አባቱም ለደቂቃ ከሱ ጋር እንዲኖርና የሱን ሀብት እንዲወርስ በፍጹም አስገድዶት አያውቅም። ሁሌም ሮብ የሚፈልገው እንዲሆንና የፈለገውን ውሳኔ እንዲወስን ያደርገዋል። በውይይታቸው ላይ ሮብ ከአንዲት ሴት ጋር በፍቅር ስለወደቀ የእናቱን ቀለበት እንዲያደርግላት እንዲሰጠው ፍቃዱን ይጠይቀዋል። ቆይቶ በሌላኛው የከተማ ክፍል ቶድ መጠጥ ቤት ቁጭ ብሎ እየጠጣ ነው። በድንገት ሮብ ለኢንሹራንስ ካምፓኒው የሰራውን ማስታወቂያ ይመለከታል። በሚገርም ሁኔታ የባር አስተናጋጁ ሮብን አስታውሶት ለቀድሞ ፍቅረኛው እጮኛ በመሆን እንደሰራ ይነግረዋል። በቀጣዩ ቀን ሮብ ወደ ማጊ ቢሮ ይሄዳል። ውጪ ላይ ለአባቱ አርተር ደውሎ ከትሬሲ ጋር ያለውን የውሸት ፍቅር ለማቆም እንደወሰነ ይነግረዋል። በተመሳሳይ ጊዜ ትሬሲ ንግግሩን ሰምታ ያለውን ሳትረዳ ትሄዳለች። ሮብ ፍቅሩን ወደ እውነተኛ ጋብቻ ለመለወጥ ነው የወሰነው። በመጨረሻም የመጨረሻው የሰርጉ ልምምድ ቀን ደርሷል። ሮብ ወደ መልበሻ ክፍል ገብቶ ትሬሲን ለማነጋገር ይሞክራል፣ ግን ቀዝቀዛለች። ባህሪዋም ተለውጦበታል። በልምምዱ ላይ ቶድ በድንገት ደርሶ የሮብን ምስጢር ያጋልጣል። ተቀጣሪ ባል እንደሆነና ትሬሲ ቀጥራው መሆኑን ይናገራል። በዚያ ጊዜ ሮብ እውነቱን ከመናገር ሌላ ምርጫ አልነበረውም። ለማጊ እሷን ለማዳን ከልቧ እየሞከረች እንደሆነ ይነግራታል። ትሬሲ ተበሳሽታ ቦታውን ለቃ ትሄዳለች። ሮብ ወደ ማጊ ሄዶ ይቅርታ ይጠይቃታል። ነገር ግን ለትሬሲ ያለውን እውነተኛ ፍቅር ገልጾ አጋጣሚውን ወደ ትክክለኛ ሰርግ ለመለወጥ አስቦ እንደነበር ይነግራታል። ማጊ ይህንን ስትሰማ የልቧ ህመም ተነስቶ ትወድቃለች። ይህን ተከትሎ ትሬሲ ማጊ ልታይ ወደ ሆስፒታል ትሄዳለች። ማጊ ለትሬሲ ያደረገችው ቀለበት የሮብ እናት እንደሆነ ነግራት ወደ ሮብ አባት አርተር ሄዳ ለሷ ያለውን ፍቅር ከአባቱ እንድትረዳ ትጠይቃታለች። የአያቷን ምኞት ለማሟላት ትሬሲ ወደ አርተር ሆቴል ሄዳ ታገኘዋለች። በዚያ ቀለበቱን ትመልስለታለች። ከዚያም አርተር ሮብ ቀለበቱን ለሱ የተለየች ለሆነችው ሴት ሊሰጠው እንደወሰደውና የውሸት የእጮኝነት ጊዜያቸውን በእውነተኛ ሰርግ ሊቀይረው አስቦ እንደነበረ ይነግራታል። ይህንን ስትሰማ ትሬሲ ያልተረዳችው ነገር እንዳለ ታስታውሳለች። አርተር ቀለበቱ መለሰላት።
ሮብ ከልቡ እንደሚያፈቅራት ተረድታለች። ከሬስቶራንቱ ከተመለሰች በኋላ ወደ ሆስፒታል ተመልሳ አርተርን እንዳወራችው ለአያቷ ትነግራታለች። ማጊ ሮብን እንድትፈልገው ትነግራታለች፣ ምክንያቱም የእውነት ተፋቅረዋል። ትሬሲ ከሆስፒታሉ ስትወጣ ሮብ በድንገት ሮጦ ይደርስባታል። ሮብ የትወና ስራውን እንደተወው ይነግራታል። ይህም ለሷ ያለውን ፍቅር ገልጾላት መጨረሻቸው ያማረ እንዲሆን አድርጎታል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።